ሰዋሂራ ሶስት ደጋሚዎች በዘመኑ ያገኘናቸው ታዋቂ የነበሩ ደጋሚዎችን ሶስቱን ገደልናቸው ይላል። ይሄን መማር የለብህም ራቅ ለፈተና ነው የመጣነው አላህ ሊፈትነን ይሄን የሚማረው ማን እንደሆነ ለይቶ በዚህ የሚማሩን አከል አላህ ሊቀጣበት የማይማሩን የሚርቀው ክህደት ነው ብሎ የራቀን ደግሞ አላህ Subhanahu Wa Ta'ala ጀነት ሊመነዳው ዘንድ ለፈተና ነው የመጣነውና አትማር ያሉ ያስጠነቅቁታል ማለት ሊማር የመጣውን አከል ወይም የሆነ እርድ እንዲያርዱ ያዛቸዋል ነጭ ዶሮ ጥቁር ዶሮ ነጭ በግ ለየት ያለ በግ ለሱ እንዲያፈሱለት ያደርጋቸዋል በዚህ በሽታ እንዳንጠቃ ውቃያዎች መጠበቂያ መንገዶች በሸሪዓ የተቀመጣሉ አላህ Subhanahu Wa Ta'ala ባገራልኝ ልክ እንዲሁም ጊዜውን በበቃ ይመጣልክ ኢንሻአላህ በተወሰነ መልኩ የምናይ ይሆናል ማለት ነው ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أما بعد ودي تكبرته يدعوة الأنبياء ميديا بروغرام تكتاتاوج بالله سبحانه وتعالى فقد زاري جلاتهم مقربو ባለንበት በዘመን በጣም እየተስፋፋ ያለ ወንጀሉ በጣም ከባድ የሆነ ምናልባትም ይህን ወንጀል ድሮ የሚታወቁት በቁርአን ላይ አላህ Subhanahu Wa Ta'ala እንደነገረን ማለት ነው በዋናነት የሚሰሩት የአይሁዳኖች ተግባር እንደሆነ አላህ Subhanahu Wa Ta'ala የገለጸው ነገር ግን ዛሬ አኺረ ዘመን ማለት ነው ከኛው የኛን አምሳያ የሆኑ ሙስሊሞች ምናልባትም እነዚህ ሙስሊም የተባሉት አካላቶች ጀማዓ ሶላት በወቅቱ የሚሰግዱ ጾማቸውን የሚጾሙ ከዛም አልፎም ተርፎ ማለት ነው ምናልባት ሐጅ ሊያደርጉ ይችላሉ ምናልባትም ዑምራ ሊያደርጉ ይችላሉ በሴቶች ምናልባት ሸሪዓ የሆነ አለባበስ ሊለብሱ ይችላሉ ሂጃባቸውን ለብሰው ኒቃባቸውን ለብሰው ላኪን ግን ይህን አጸያፊ ቆሻሻ ወንጀል ሲዳፈሩት እንመለከታለን እሱ ምንድነው አስሲህር ሲህርን አስመልክቶ በሰፊው የምናይበት የሆነ በአላህ Subhanahu Wa Ta'ala ፈቃድ ማለት ነው እዚህ ባብ ላይ ሲህር ያለው አደጋ ያለው ወንጀል ሁክሙ ምን ይመስላል በዱንያም በአኺራም እንዲሁም ማለት ነው ምናልባት በዚህ ፈተና የተፈተኑ ሰዎች በሲህር በዐይን ናስ የተፈተኑ ሰዎች ሰበቡ ለዚህ ፈተና ምንድነው የሚለውንና እንደውም በመጨረሻ ደግሞ በዚህ በሽታ እንዳንጠቃ ውቃያዎች መጠበቂያ መንገዶች በሸሪዓ የተቀመጣሉ አላህ Subhanahu Wa Ta'ala ባገራልኝ ልክ እንዲሁም ጊዜውን በበቃ ይመጣልክ ኢንሻአላህ በተወሰነ መልኩ የምናይ ይሆናል ማለት ነው እንግዲህ ይህ ወንጀል ሲህር የሚባለው አብዛኛውን ጊዜ እንግዲህ ይህን ስራ የሚሰሩ ሰዎች ያው ይሄ ስራ ይሳካላቸው ዘንድ ስራውን የሚሰሩት ከሸይጣን ጋር ተባብረው ነው ሸይጣን ነው ይህን ስራ የሚያሰራቸው የሸይጣን ስራ ነው ስራውን መስለን ማለት ነው ይህን ስራ ለመስራት ለሸይጣን ብዙ የሚገብሩት ግብር አላቸው ብዙ የሚሰሩት ስራ አላቸው ይህን ስራ እንዲሳካላቸው ውጤታማ እንዲሆኑ ማለት ነው እናም ማለት ነው ሲህር አስለን ምን ማለት ነው በቋንቋ ደረጃ ምን ማለት ነው በሸሪዓችንስ ምን ማለት ነው የሚለውን ኢንሻአላህ መጀመሪያ እሱን እንመለከታለን ማለት ነው ሲህር ማለት በቋንቋ ደረጃ ما خفي ولا طفى سببه ሲህር ማለት የተደበቀ የሆነ ነገር ነው አሉ ምክንያቱ
ይህን ነገር ለመስራት የሚጠቀሙበት ምክንያቶቹ ራሱ ድብቅ የሆነ ነው አሉ ሲህር የሚባለው ነገር ለዚህ ነው ይላሉ ومنه سمي السحر لآخر الليل ለዚህ ነው ይላሉ ሰሐር ተብሎ ይጠራን የሌሊቱ መጨረሻ ክፍል ሰሐር ተብሎ ይጠራን ለምን ሲባል ይላሉ لأن الأفعال التي تقع فيه تكون خفية ምክንያቱም በዛ ሌሊት ላይ የሚሰራው ስራ ድብቅ ስለሚሆን ለዚህም ተብሎ ሰሐር ተባለ وكذلك سمي السحور لما يؤكل في آخر الليل ሌሊት ለሚበላ ምግብም سحور تبلو تطرى بزيه مكنيات قالوا لمن لأنه يكون خفيا دبك سلمي هنا فكل شيء خفي سببه يسمى سحرا من يوم نجر سببه يتدبك ايه هنا نجر سحر تبلو يطرى سلازي السمو هي راسو عنده مننا يتدبك كمل يمطا سلهونه سحرن بزاو لك سويو ساياقو بدبك بشتاون ታቅፎት ይኖራን ማለት ነው ምን እንደሆነ አያቀም ምክንያቱን አያቀም ይሄን በሽታ ተሸክሞት ለብዙ ዘመናት ምናልባት እስኪሞት ድረስ ይሄን በሽታ ታቅፎት እስከ መጨረሻው ድረስ ይቀጥላል ማለት ነው እንግዲህ ሲህር የሚባለው ነገር እንደ ቋንቋ ደረጃ እንደ ሸሪዓችን ሲህር ማለት ምን ማለት ነው ሲባል عبارة عن عقد وقراءات يتوصل بها الساحر إلى الإضرار بالمسحور ሲህር የሚባለው ነገር በተለያየ መልኩ ይሰሩታል አሉ ሳሂሮች ይሄን ሲህር ሲሰሩ ማለት ነው ሲህር የሚባለው ነገር عبارة عن عقد ምናልባት በሚቋጠር ነገር በጨርቅ ሊሆን ይችላል በገመል ሊሆን ይችላል በዛ የሚቋጠር የሆነ ገለጻ ነው አሉ እንዲሁም ምናልባትም ወቂራአት በንባብ ሊሆን ይችላል ይሄ ሲህር የሚሰራው አሉ ብቻ ሳሂሮች ሲህር የሚሰሩበትን አካል ለመጉዳት የሚቃረቡበት መንገድ ነው አሉ በእነዚህ መንገዶች አሁን በተጠቀሱት በመቋጠር ሊሆን ይችላል እንዲሁም ማለት ነው በንባብ ሊሆን ይችላል ሲህር ያረጉበትን አካል ለመጉዳት በዚህ አይነት መንገድ የሚቃረቡበት ሲህር ይባላል እንግዲህ ሲህር ብዙ አይነት ነው ለሚሰራለት ዓላማ ይውላል ሲህር ማለት ነው አንዳንዱ የሲህር አይነት ሰውየውን ለመግደል ታስቦ የሚሰራ የሲህር አይነት አለ አንዳንዱ የሲህር አይነት ደግሞ ومما يمرض منه ሰውየውን በሽተኛ ለማድረግ የሚሰራ ስራ አለ አንዳንድ የሲህር አይነት ደግሞ ሰውየውን አቅሉን ለማጥፋት ለማስወገድ እብድ ለማድረግ የሚሰራ ሲህር አለ አንዳንድ የሲህር አይነት ደግሞ ሰውየውን ማለት ነው በሆነ አካል ፍቅር እንዲይዘው ከሆነ ነገር ጋር ብቻ እንዲንጠለጠል ታስቦ የሚሰራ የሲህር አይነት አለ አንዳንደኛው የሲህር አይነት ደግሞ ሰውየውን ማለት ነው ምንም ስራ እንዳይሰራ እንዳይንቀሳቀስ ማለት ነው ቁጭ የሚያደርግ ማለት ነው ምንም ነገር እንዳያስብ የሚሰራ የሲህር አይነት አለ ብቻ ብዙ አይነት የሲህር አይነቶች አሉ ነገር ግን ይህ ሁሉ ስራ كله حرام በሸሪዓችን የተከለከለ በጣም ከባድ የሆነ የወንጀል አይነት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን ይላሉ متفق عليه بهنا حديث أبو هريرة رضي الله عنه ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال قالوا اجتنبوا سبع الموبقات ሰባት አጥፊ ወንጀሎችን ራቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ተህሊኩ صاحبها ይሄን ስራ የሚሰራን አካል ታጠፋዋለች በትክክል አሁን የሚጠቀሱ ሰባት የወንጀል አይነቶች አሉ እነዚህን የከሰራ አካል ሰውየውን ያጠፋውን አሉ ነብዩ ዐለይሂ ሰላቱ ሰላም የመጀመሪያው الشرك بالله አሉ የመጀመሪያው ትልቁ ወንጀል በአላህ Subhanahu Wa Ta'ala ማጋራት ነው አሉ ሁለተኛ ምን አሉ السحر ሲህር መስራት ነው አሉ የመጀመሪያው በአላህ ማጋራት ነው ሁለተኛው السحر وهو من الشرك علماء እንዳብራሩት ሲህር ራሱ ከሽርክ ውስጥ ይመደባል አሉ አጥፊናቸው ተጠንቀቋቸው ብለው የአላህ መልእክተኛ አስጠንቀቋን ከነዚህ ከሰባቱ ውስጥ በሁለተኛ ደረጃ የተጠቀሰው ሲህር ነው ሲህር የሚሰራውን አካል ሰውየውን ያጠፋዋል እንዲሁም ለማሰራት የሚሯሯጠውን አካል ሲህር ማለት ነው ዱንያውንም አኺራውንም እንዲበላሽ ያደርጋል እንግዲህ ሲህር ኩፍር እንደሆነ አላህ Subhanahu Wa Ta'ala በቁርአን ተናግሯል እንግዲህ ይህ ሲህር ማለት ነው የአይሁዳኖች ባህሪ ነው በዋናነት ይህን ስራ የሚሰሩት አይሁዳኖች ናቸው እንደውም እነሱ የሚሉት ምንድነው ይህ ስራ የነብዩላህ ሱለይማን ከሳቸው የወረስነው ሒርፋ ሙያ ብለው ነው የሚያስቡት እነሱ ትልቅ የሆነ ሙያ ብለው ያስቡታል ለዛም ብለው በዋናነት ይህን ስራ የሚሰሩት እነሱ ናቸው አይሁዳኖች ናቸው
ይሄንም ሲነገረን አላህ Subhanahu Wa Ta'ala ምን ይላል ስለ አይሁዳኖች ሲናገር ወተበዑ ማ ተትሉ الشياطين على ملك سليمان ተከተሉ ይላል አላህ Subhanahu Wa Ta'ala ሰይጣናቶች የሚያነቡትን በነብዩላህ ሱለይማን ሰርወ ግዛት ዘመን ውስጥ ሲያነቡት የነበረውን ሰይጣኖች ተከተሉ ይላል አይሁዳኖች ሲናገር አላህ Subhanahu Wa Ta'ala وما كفر سليمان ولكن الشياطين كفروا سليمان عليه السلام ይህን ስራ ያቁትም የኩፍር ስራ ስለሆነ አላህ ምን አለ وما كفر سليمان على الله سليمان አልካደም አለ የክህደት ስራ ስለሆነ ይህን ወደሳቸው ያስጠጉባቸውን አይሁዳኖች በውሸት ይታወቃሉ وما كفر سليمان ولكن الشياطين كفروا ነገር ግን ሰይጣኖች ናቸው የካዱት ይላል አላህ Subhanahu Wa Ta'ala በመምክንያት يعلمون الناس السحر ሰዎችን ድግምት በማስተማራቸው ምክንያት ሰይጣኖች ናቸው የካዱት ይላል አላህ Subhanahu Wa Ta'ala ይህን ሲህር አላህ Subhanahu Wa Ta'ala የሰው ልጆች ሊፈትናቸው ሁለት መላእክቶች እንዲያስተምሩ አላህ Subhanahu Wa Ta'ala አዟቸው ይህን ሲህርን አስተምሯል ባቢል የሚባል ቦታ ላይ ሁለት መላእክቶች ሃሩንና ማሩት አስተምሯል ነገር ግን እነሱ ሲያስተምሩ ያስጠነቀቁ ነበር انما نحن فتنه فلا تكفر ወደነሱ ሊማር የመጣን አካል ያስጠነቀቁት ነበር እኛ መፈተኛዎች ብቻ ነን አትካድ ይሉታል ሊማር የመጣው ሰው ይሄን መማር የለብህም ራቅ ለፈተና ነው የመጣ ነው አላህ ሊፈትነን ይሄን የሚማረው ማን እንደሆነ ለይቶ በዚህ የሚማሩን አካል አላህ ሊቀጣበት የማይማሩን የሚርቀው ክህደት ነው ብሎ የራቀን ደግሞ አላህ Subhanahu Wa Ta'ala ጀነት ሊመነዳው ዘንድ ለፈተና ነው የመጣ ነውና አትማር ያሉ ያስጠነቅቁታል ማለት ሊማር የመጣውን አካል እንቢ ብሎ ነፍስያውን ተከትሎ ጊዜያዊ ዱንያው ጥቅምን ፈልጎ ይሄን የተማረን አካል ውጤቱ ምን እንደሆነ ይነግሩት ነበር ዱንያም ላይ አኺራም ላይ የሚያገኘው ማለት ነው ነገር ግን ቢማሩም እነዚህ አካላቶች ማለት ነው ሲህር እንግዲህ መጀመሪያ ላይ እንደተናገርኩት ብዙ አይነት አላማዎች አሉት የሚሰራበት ለዛ አላማ ይውላል ይሳካላቸዋል باذنillah በአላህ Subhanahu Wa Ta'ala ፈቃድ ማለት ነው ለዘን وما يعلمان من احد حتى يقول انما نحن فتنه فلا تكفر فيتعلمون منهما ما يفرقون به بين المرء وزوجه ይሄ ሲህር የሚማሩበት ይላል አላህ Subhanahu Wa Ta'ala ባልን ከሚስቱ ጋር ለመለየት ታስቦ የሚሰራ ነው ይላል አንዱ ከሚሰራው ስራ ውስጥ ምንድነው ባልና ሚስትን ከመሃል ለመለያየት ነው እሷን እንዲጠላት እሷን እንድትጠላው አይግባቡ እነሱ ምክንያቱን ሳያውቁት በዚህ ይለያያሉ ሌላ ችግር መስሏቸው ግን ከመሐከል ሲህር ይኖራል ማለት ነው وما هم بضارين به من احد الا باذن الله الى الله سبحانه وتعالى ግን እነዚህ ደጋሚዎች ይህን ስራ የሰሩ ሰዎች ይላል አላህ Subhanahu Wa Ta'ala ያለ አላህ ፈቃድ ሊጎዱ አይችሉም ይላል ጎጆች አይደለም አላህ Subhanahu Wa Ta'ala በአዘል የቀደረው ቀደር እሱ ጋራ ተስማምቶ ገጥሞ ካልሆነ በስተቀር በራሳቸው የመጉዳት አቅም የላቸው በአላህ Subhanahu Wa Ta'ala ፈቃድ ነው ማለት ነው ويتعلمون ما يضرهم ولا ينفعهم እነዚህ ሰዎች ግን ሲህር የሚሰሩ ሰዎች ይላል አላህ Subhanahu Wa Ta'ala ይማሩታናል ما يضرهم የሚጎዳቸውን ነው የሚማሩት ዱንያቸውንም አኺራቸውን የሚያበላሽ የሆነ ነገር ነው እየተማሩ ያሉት እየሰሩ ያሉት እያሰሩ ያሉት ይሄን ድግምትን የሚጎዳቸው ነው ولا ينفعهم እንዲሁም የማይጠቅማቸው እነሱ ለጊዜ የሚጠቅማቸው መስሏቸው ነው ብዙ ጊዜ ሲህር የሚሰሩ ሰዎች ዱንያው ጥቅም ፈልገው ነው ሌላ አይደለም ወይም ከሆነ አካል ምቀኝነት ይዛቸውና ያንን አካል ለመጉዳት ይሰራሉ ይሄን ሲህርን ወይም ቀደም እንደተናገርኩት የሆነ ጥቅምን ፈልገው ነው ገንዘብ ፈልገው የሆነ አካል ይኖራን ባለሀብት ይኖራን የሱም ገንዘብ ለመውረስ ፈልገው ሊሆን ይችላል አይጠቀሙበትም ይላል አላህ Subhanahu Wa Ta'ala ለጊዜው የሚወስዱት የሚቆጣጠሩት የሚወስዱት ይመስላቸዋል ነገር ግን አላህ ያጋለጣቸዋል መጨረሻ ላይ ማለት ነው በዛም ነገር ላይ ስኬታማ ሆኖም አይኖርም ማስለን ይላል አላህ Subhanahu Wa Ta'ala ምክንያቱም ይሄን ነገር ሲሳካላቸው ለሸይጣን ብዙ የሚገብሩት ግብር አላቸው ይሄን ስራ የሚሰሩ ሰዎች ለሸይጣን ብዙ ግብሮችን ይገብራሉ አንዳንዶቹ 5 አውቃት ሶላትን የተወሰነውን አይሰግዱም ከአምስቱ ሁለቱን ወይ አንዱን ይቀንሱታል ማለት ነው ለምን ሸይጣን ይህን ሲህር ሊያሳካላቸው ዘንድ ከአላህ Subhanahu Wa Ta'ala ትእዛዝ እነሱን ማስወጣት መቻል አለበት ወይም የሆነ እርድ እንዲያርዱ ያዛቸዋል ነጭ ዶሮ ጥቁር ዶሮ ነጭ በግ ለየት ያለ በግ ለሱ እንዲያፈሱለት ያደርጋቸዋል ቁርአን ምን ያደርጉታል አንዳንዶቹ በጣም ድንበር ሲያልፉ የሽንት ቤት መጠቀሚያ ሁሉ ያደርጉታል መጫወቻ ያደርጉታል ይሄ ሁሉ ሲያደርጉ ሸይጣን ታዛዥ ይሆንላቸዋል ያያሰቡትን ነገር ስኬታማ ያደርግላቸዋል አብዛኞቹ ሳሂሮች ይሄን ስራ ሰርተው ነው ለሸይጣን ለጂኒ ይሄን ነገር አርገው ነው ስኬታማ ይሄን ነገር የሚያደርግላቸው ነገር ግን ስኬታማ ሊሆን አይችሉም እነዚህ ሰዎች
ولقد علموا لمن اشتراه ما له في الآخرة من خلاق لنا الله سبحانه وتعالى برقتنا قوان ይላል ይሄን ነገር የሸጡ ሰዎች ወይም ይሄን ሲህርን የተማሩ ሰዎች አኺራ ላይ ምንም ድርሻ የላቸውም ይላል الله سبحانه وتعالى አኺራ ላይ ምንም ድርሻ የላቸውም ጀነት ድርሻ የላቸውም ጀሃነም ነው የሚገቡት ولا بئس ما شروا به انفسهم لو كانوا يعلمون ان الله سبحانه وتعالى የከፋ ሆነ ይላል الله سبحانه وتعالى ነፍሶቻቸውን የሸጡት ነገር ነፍሶቻቸውን የቀየሩት ነገር በዚህ ቆሻሻ መጥፎ ተግባር የከፋ ሆነ لو كانوا يعلمون ቢያውቁ ኖሮ እነዚህ ሰዎች አልተረዱትም ነገሩን ነገ አኺራ ላይ የሚገጥማቸውን የቅጣቱን ክብደት እውነታነት በትክክል ቢያረጋግጡና ቢያውቁ ኖሮ ምንኛ ይከፋ ይሆን ነበር ይላል الله سبحانه ይከፋ ነው ይላል አለማወቅ ወይም በትክክል በአላህ Subhanahu Wa Ta'ala ማመን እዚህ አይነት ወንጀል ውስጥ አስገባቸው ማለት ነው ስለዚህ ሲህር መስራት ማለት ነው ኩፍር ተግባር ነው ክህደት ነው በአላህ Subhanahu Wa Ta'ala ማመጽ ነው ከባድ የሆነ ወንጀል ነው በዱንያ ላይ ህክሙ ምንድነው ስንል በዱንያ ላይ ህክሙ ሲህር የሚሰራ ሰው በዱንያ ላይ መገደል ነው ያለበት የሙስሊም መሪ ካለ ይሄን ሲህር የሚሰራ ሰው አካል በመረጃ ካረጋገጠ ضربه بالسيف بسيف ነው የሚገደል ለዛ ነው ጀንዱብ رضي الله عنه مرفوع በሆነ ሐዲስ ላይ ኢማሙ الترمذي አስተላልፈውታል ምን ይላሉ እሳቸው حد الساحر ضربة بالسيف የሳሂር ሐዱ ቅጣቱ በሰይፍ መመደረግ ነው መቆረጥ ነው በሰይፍ መመታት ነው ለምን የነሱ ዱንያ ላይ የሚያደርጉት የሚፈጽሙት አደጋ በጣም ከባድ ነው ሰዎች ከነሱ ሳይደርሱባቸው በሰላም እየኖሩ ያለ ከመቀኝነት የተነሳ ያ የሚሰሩት ሲህር ሰዎችን በሽተኛ ያደርጋል አንዳንዶቹን ይገላል አንዳንዶቹ አእምሮአቸውን ያስወግዳል እብድ ያደርጋል ስለዚህ ምድር ላይ በጣም ከባድ የሆነ ብልሽትነትን ነው እየፈጠሩ ያሉት እነዚህ ሰዎች ለዚህም ሲባል ዱንያ ላይ የሚከተላቸው ቅጣት በሰይፍ መገደል حتى እንኳን ተውበት ቢያደርጉ ይባላል አላህ ዘንድ ሊቀበላቸው ይችላል አሚሩ ጋር ግን ከደረስ حتى ተውበት አድርገን ተመልሰናል እንኳን ቢሉ ፈሳዳቸው በጣም ከባድ ስለሆነ በሰይፍ ይመታሉ ማለት ይገደላሉ ማለት ነው ስለዚህ ሲህር በጣም ከባድ የሆነ ወንጀል ነው ማለት ነው ቡኻሪ ላይ በተዘገበ ሐዲስ በጃለህ ابن عبده رضي الله عنه ይላል قال كتب عمر بن الخطاب رضي الله عنه أن يقتلوا كل ساحر وساحرة بجال بن عبده تلك تابعيناتشو من لال عمر بن الخطاب رضي الله عنه بزمناتشو أمير بنبربك ጊዜ ምን ጻፉ ይላል ግደሉ እያንዳንዱን የሴትም ይሁን የወንድ ሳሂር ደጋሚዎችን ግደሉ የሚል መልእክት አስተላለፉ ዑመር ረዲየላሁ ዐንሁ ማለት ነው ለዛም ያን መልእክት ሲያስተላልፉ فقتلنا 3 سواحر ሶስት ደጋሚዎችን በዘመኑ ያገኘናቸው ታዋቂ የነበሩ ደጋሚዎችን ሶስቱን ገደልናቸው ይላል ጀዛቸው ምንዳቸው ስለሆነ ስለሚገባቸው ማለት ነው በሌላም ሐዲስ ከናታችን ሐፍሳ ረዲየላሁ ዐንሃ የተላለፈ ሐዲስ አለ ምን ትላለች ከሷ ያወራችው ታቢዒያ ምን ትላለች انها امرت بقتل جاريه لها سحرتها አንዲት ለሷ አገልጋይ ነበረቻትና በሐፍሷ ላይ ሲህር ሰራችባት ድግም ተሰራችባት በዛም ምክንያት ሐፍሷ አዘዘች ያቺ ጃሪያ እንድትገደል ሰይድ ካለ በጃሪያው ላይ በባሪያው ላይ ሐድ ማቆም ይቻላል ተብሏል እንድትገደል አዘዘች فقتلت ያቺም ሴት ተገደለች ማለት ነው እና ሱሐቦች በጊዜ የነበሩ እንዲህ አይነት ስራ የሚሰሩ ሰዎችን በዱንያ ላይ እንዲገደሉ ሁክም ሰጥተዋቸዋል ገለዋቸዋል ማለት ነው ለዛን ኢማም አህመድ ረሂመሁላህ عن 3 من اصحاب النبي صلى الله عليه وسلم ከሶስት ሱሐቦች ሳሂሮችን እንደገደሉ ወይ ፍርድ እንደሰጡ መጥቷን ይላሉ ከዑመር ከሐፍሳ ከጀንዱብ ከነዚህ ሁሉ ምን መጥቷን ማለት ሳሂሮች እንደ ተገደሉ የሚጠቁም መረጃዎች መጥቷን ይላሉ ስለዚህ ሲህር በጣም ከባድ ነው ከባድ ወንጀል ነው ከአላህ ዘንድ ያርቀን ሲህር መስራት የሚሆን ማሰራት ማለት ነው ሲህር መስራት የሚሆን ማሰራት ዱንያ ላይ ከአላህ Subhanahu Wa Ta'ala ያርቀናል ዱንያችን የተበላሸ ነው የሚሆነው እነዚህ ሰዎች ዱንያ ላይ የተረጋጋ ህይወት መኖር አይችሉም ለጊዜው መስሏቸው ነው የሆነ ነገር ሲሳካላቸው ያንን ነገር ያው ያገኙት የተሳካላቸው መስሏቸው ነገር ግን ማለት ነው ዱንያ ላይ የነዚህ ሰዎች ህይወት በጣም መጥፎ ከባድ የሆነ ህይወት ነው እየኖሩ ያሉት የጂኒ ታዛዥ ናቸው ምክንያቱም አንድ ሰው ይንሰራ ሲሰራ ከአላህ መንገድ ርቆ
بالله كدو كفرو የሸይጣን የጂን ታዛዥ ነው ይሄን ስራ የሚሰራው ስለሆነ ዱንያ ላይ ሰላም የሆነ ህይወትን መኖር አይችሉም ለጊዜው ቢመስላቸው ማለት ነው فزادهم رهقا من الله سبحانه وتعالى سورة الجن ላይ በጂን ሲጠበቁ የበለጠ ፍርሃትን ጭንቀትን ጨመረላቸው ይላል الله سبحانه وتعالى ስለዚህ ይሄ ስራ ምን ሰራውን እህቶች ወንድሞች ካለን الله سبحانه وتعالى ፈርተን ልንጠነቀቅ ይገባናል وهب بن منبه من ይላል قال قرأت في بعض الكتب عندنا مصحف لي أهل الكتابوች مصحف لي أنببكن ይላል إمام أحمد في مسند بزجبوت حديث لي من ይላል يقول الله عز وجل الله سبحانه وتعالى ይላል لا إله إلا أنا كان يبستقر بأونته የሚመለክ የለም ليس مني من سحر ولا من سحر له كان من قد አይደለም كان አይደለም يعني كإسلام አይደለም على الله سبحانه وتعالى ማን ድግምት የሰራ እንዲሁም ድግምት የተሰራለት አካል ከኔ አይደለም ማለት ولا من تكهن ولا من تكهن له የተነቆለ እንዲሁም ያስጠነቆለ ከኔ መንገድ አይደለም ይላል ولا من تطير ولا من تطير له እንዲሁም ማለት ነው ገድ ያለ ወይም ገድ የተደረገለት አካል ከኔ አይደለም ይላል አላህ Subhanahu Wa Ta'ala ማለት ነው ስለዚህ ሲህርን የሚያሰራ ከአላህ መንገድ አይደለም በሌላ መረጃ علي بن ابي طالب رضي الله عنه ባስተላለፉት قال رسول الله صلى الله عليه وسلم ثلاث لا يدخلون الجنه نبي صلى الله عليه وسلم ምን ይላሉ ሶስት አይነት ባህር ያለባቸው ሰዎች ጀነትን አይገቡም አሉ የአላህ መልእክተኛ አንደኛው ሙድሚኑል ኸምርን መጠጥን አዘውትሮ የሚጠጣ ሰው ወቃቲዑ ረሂም ዝምድናን የሚቆርጥ ሶስተኛው ወሙሰድቁን بالسحر ሲህርን ድግምትን እውነት የሚል ደጋሚዎች የሚሰሩትን ስራ እነሱ ዘንድዶ የሚናገሩትን የሚሰሩት ሁሉ አሁን እናንተ እውነተኛ ናችሁ ሐቅ ናችሁ ትክክል ነው የምትሰሩት ይያለ እነሱን የሚሰሩት ስራ እውነት የሚላቸው የሚያረጋግጥላቸው እነሱ ጋር አብሮ ስራ የሚሰራ ሰው ጀነት አይገባም እንደውም በሌላ ሐዲስ የአላህ መልእክተኛ ምን አሉ ሲህር የሚያሰራን አካል ምን አሉ የአላህ መልእክተኛ ማን አታ عرافا فصدقه بما يقول فقد كفر بما انزل على محمد ወደ ጠንቋይ ቤት የሚሄድ ጠንቋይ ጋር ሄዶ ስራ የሚያሰራ ሰው አሉ የአላህ መልእክተኛ ካሰራው እውነት የሚል ጠንቋዮችን በርግጥም በመሐመድ በተወረደው ነገር ክዷን አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ አላህ Subhanahu Wa Ta'ala ፈርተን ከዚህ ወንጀል ልንጠበቅ ከዚህ ወንጀል ራሳችንን ልናርቅ ይገባናል ሶላት ብንሰግድ ጾም ብንጾም ሰደቃ ብንሰጥ ለወላጆቻችን መልካም ብን ማንኛውም መልካም ስራ ብንሰራ ይህ በሽታ ካለብን ወደዚህ መንገድ የምንኖር ከሆነ የምንሰራቸው ኢባዳዎች ሁሉ በዜሮ ነው የሚባዙት ማለት ነው ሁሉም ስራችን ባዶ ነው የሚሆነው ማለት ነው አላህ Subhanahu Wa Ta'ala ولو اشركوا لحبط عنهم ما كانوا يعملون ነብያቶችን ጠቀሰ የሰሩትን መልካም ስራ ከተቀሰ በኋላ እነዚህ ነብያቶች በአላህ ቢያጋሩ አለ አላህ ስራቸው ሁሉ የተበላሸ ይሆናል ይላል አላህ Subhanahu Wa Ta'ala ስለዚህ ዛሬ ሐቂቃ ይህ ወንጀል ብዙ ሰው እየተዳፈሩ ያለው ወንጀል በጣም ብዙ ሰው ለጊዜው ጥቅም ብሎ ማለት ስኬታማ ዱንያው ጥቅም ፈልገው የአኺራ ህይወታቸውን የሚያበላሹ በጣም እጅግ ብዙ ናቸው بل تؤثرون الحياة الدنيا والآخرة خير وأبقى لنا الله سبحانه وتعالى ይቺ ቅርቢቱን ዱንያ ዓለም ትመርጣላችሁ ይላል አላህ የአኺራው ለእናንተ የተሻለና ዘውታሪ ሆነ እያለ ለትንሽ ዱንያው ጥቅም ብላችሁ ለየትኛው ዱንያ ሱብሃንአላህ 30 40 50 ዓመት ለመኖር ብሎ ሰው የሰው ልጅ ህይወት ያበላሻል ይሄን ስራ ስንሰራ እኮ የሰውን ህይወትን ያበላሸ ነው እኛ ምናልባት ስኬታማን መሆን መስሎን ግን ስኬታማ መሆን አንችልም ዱንያችንም አኺራችንም የተበላሸ hatta በዚህ ስራ የሚሰሩ ሰዎች hatta አሟሟታቸው በጣም የከፋ ነው የሚሆነው አላህ ያዋረዳቸው አይቀርም ለጊዜው ምናልባት ይሄን ስራ እየሰሩ ስኬታማ ቢሆኑ የሆነ ሰዓት ግን አላህ ያጋለጣቸው አላህ ያዋረዳቸዋል መዋረዳቸው በጣም ቅርብ ነው የነዚህ ሰዎች ዛሬ ብዙ እህቶቻችን ብዙ ወንድሞቻችን በዚህ በሽታ እየተፈተኑ ነው ያሉት እየታመሙ እየተሰቃዩ የሚሰራባቸው ማን ነው ስንል ስናጣራ والله ሶላት የሚሰግዱ ሰዎች ናቸው ንቃም የለበሱ ናቸው ጀለብያ የለበሱ ናቸው ወደ ጠንቋይ ቤት እየተሯሯጡ ስራ ልሳካላችሁ ጠንቋይ ቤት ይሄዳሉ ትምርታ ልሳካላችሁ ሲል ጠንቋይ ቤት ይሄዳሉ በመቀኝነት የተነሱ ሰዎችን ህይወታቸውን ለማበላሸት ሲሉ ጠንቋይ ቤት ይሄዳሉ እነዚህ ሰዎች አላህ Subhanahu Wa Ta'ala ፈርተው ከዚህ ወንጀል ሊከለከሉ ሊርቁ ይገባቸዋል ወንጀሉ በጣም የከፋ ስለሆነ ማለት ነው ስለዚህ ከዚህ ወንጀል ሁላችንም ራሳችንን ልናቀብ ይገባናል ኢንሻአላህ በቀጣይ ፕሮግራማችን ደግሞ በዚህ በሽታ ምን ተጠቀው መቼ ነው
የሚለውንና እንዲሁም በመጨረሻ ደግሞ ከዚህ በሽታ መጠበቂያዎችን ኢንሻአላህ የምናይ ይሆናል። ሰዓት ኢንሻአላህ ስለሚገደም በዚህ አጠናቀቃለሁ። نكتفي بهذا القدر وصلى اللهم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا